የጌታችን ኢየሱስ ክርስቶስ ሰላምና ጸጋ በያላችሁበት ቦታ ይብዛላችሁ ማለት እወዳለሁ። በዚህ ሰዓት ደግሞ አብረን የምናጠናው የትምህርታችን ርዕስ ራዕይ ምዕራፍ 13ኛው ከ1 እስከ 10 ያለው ከባህር የወጣው አውሬ ማንን ይወክላል የሚል ይሆናል። እግዚአብሔር ይህንን እውነት ገልጦ በመንፈሱ አማካኝነት እንዲያስተምረን እንጸልያለን። ክብር ላንተ ይሁን አባታችን፣ ጥበቃይ ከለላይ ሳይለየን በዚህ ጊዜም ደግሞ ኖረን ከተቀደሱት ቃላቶች እንድንማር እድሉን ስለሰጠን እናመሰግናለን። ትንቢታትን ማጥናት በጣም በተለይ በዚህ መጨረሻ ዘመን አስፈላጊያችን ነውና እንድናስተውለው መንፈስ ቅዱስ እያንዳንዱን እንዲያብራራልን አደራ እንላለን። ራሳችን ስተን ሌሎችንም እንዳናስት ጠብቀን። ፈቃድ ይፈጸም በጌታችን በኢየሱስም ለዘላለሙ አሜን። ራዕይ ምዕራፍ 13ኛው ላይ ከ1 ጀምሮ እስከ መጨረሻው 2 አራዊቶች ቀርበዋል። አንደኛው ከ1 እስከ 10 ከባህር የወጣ ሲሆን ሁለተኛው ደግሞ ከ11 ጀምሮ እስከ መጨረሻው ከምድር የወጣ በመባል ለሁለት ተከፍለዋል። የመጀመሪያው ከባህር የወጣው ማንን ይወክላል? አስቀድመን ከ1 እስከ 4 ያሉትን እናነባለን። አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶችም ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ። ያየሁትም አውሬ ነብር ይመስል ነበር። ነብር መሳይ አውሬ ብለን እንጠራዋለን። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ከራሶቹም ለሞት እንደታረደ የሆነው አንዱን አየው። ለሞቱ የሆነውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶውም ሰገዱለት፣ ለአውሬው ስልጣንን ሰጥቶታልና። አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት ይላል። ከ1 እስከ 4 ባሉት በእነዚህ ጥቅሶች ውስጥ በጣም ጥልቅ ትርጉም ያላቸው መልእክቶች አሉ። አንደኛ ከባህር ወጣ ይላል። ከባህር መውጣት ማለት ምን ማለት እንደሆነ ራዕይ ምዕራፍ 17 ቁጥር 15 ላይ ጋለሞታይቱ የተቀመጠችባቸው ያያቸው ውሃዎች ይላል ወገኖችና ብዙ ሰዎች አሕዛብና ቋንቋዎች ናቸው። ስለዚህ አውሬው ከባህር ወጣ ስል አሁን በዓለማችን ከምናገኛቸው ውቅያኖሶች፣ ባህር እና ሌሎች የውሃ አካላት፣ ወንዞች ወጣ ማለት ሳይሆን ከሕዝብ፣ ከነገድ፣ ከቋንቋ በተለይ ሕዝብ ከሚበዛባቸው አካባቢዎች የተነሳ አውሬ መሆኑን እንረዳለን። ነገር ግን ያየሁትም አውሬ ነብር ይመስል ነበር ካለ በኋላ እግሮቹ እንደ ድብ ይላል። እዚህ ላይ የተገለጹት ባህሪያት እግሩ እንደ ድብ፣ ውጫዊ መልኩ ነብር፣ አፉ እንደ አንበሳ እያለ ይገልጸዋል። እነዚህን አራዊቶችን የት ላይ ነው የምናገኛቸው? ትንቢተ ዳንኤል ምዕራፍ 7ኛው ላይ በነበረን ጥናታችን ለማየት ሞክረናል። አንደኛው ዳንኤል ምዕራፍ 7 ቁጥር 4 ላይ መጀመሪያይቱ አንበሳ ትመስል ነበር ይላል። ያ የባቢሎንን መንግስት የሚወክል መሆኑን። ቁጥር 5 ላይ ሁለተኛው ድብ የምትመስል ይህ ደግሞ ሜዶንና ፋርስ። ቁጥር 6 ላይ ነብር የምትመስል ይላል። 6 ላይ ነብር የምትመስል የሚለው ደግሞ የግሪክ መንግስት መሆኑን። ቁጥር 7 ላይ ከዚህም በኋላ በሌሊት ራእይ አየሁ፣ እነሆም የምታስፈራና የምታስደነግጥ አምሳያ የሌላት ናት። ይቺ የሮም መንግስት አራተኛይቱ መሆኗን ተመልክተናል። ይሁንና ይህ አራተኛው መንግስት አምሳያ የሌለው ማለት ነው። 10 ቀንዶችም ነበሩት ይላል ቁጥር 7 መጨረሻው ክፍል ላይ። ሮም በሌላ መንግስት የተወረረ ወይንም ደግሞ የተሸነፈ ሳይሆን በራሱ ጊዜ ደክሞ የፈራረሰ መንግስት ነበረ። በ10 በወቅቱ በነበሩ የአውሮፓ መንግስታት የተከፋፈለ ነበር። ብዙ የዓለም ክፍሎችን በቀኝ ግዛት ሲያስተዳድሩ የነበሩ ለምሳሌ እንደነ ጀርመን፣ ፈረንሳይ፣ ፖርቱጋል፣ እንግሊዝ እንደዚሁም ስፔን የሚባሉ
10 ነበሩ በወቅቱ ማለት ነው። በዓለም ዙሪያ እየዞሩ ሌሎች አገራትን በቅኝ ግዛት ለመግዛት የሞከሩ አገራት ማለት ነው። እነዛ 10ሩ ናቸው። ነገር ግን ቁጥር 8 ላይ ቀንዶችንም ተመለከትኩ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ ይላል። አንድ ብቸኛ ቀንድ። ይቺ ቀንድ ደግሞ ስትነሳ 3 ቀንዶች ተነቃቀሉ ላይ። እነዛ 3ቱ የተነቃቀሉት ቫንዳልስ፣ ተሩላይ እና ኦስትሮጎትስ የሚባሉ ከትንሹ ቀንድ ጋር ወይም ከጳጳሳዊ ስርዓት ጋር ባለመጣጣማቸው ምክንያት የጳጳሳዊ ስርዓት አስተምሮ አንቀበልም በማለታቸው ምክንያት ከህልውና ከመኖር የሰረዘቻቸው ወይም ያስወገደቻቸው ናቸው። በፊቱም ከቀደሙ 3 ተነቃቀሉ የተባሉት እነዛ ናቸው። እነሆም በዚያ ቀንድ እንደ ሰው አይኖች የነበሩ አይኖች፣ በትዕቢትም የሚናገር አፍ ነበሩበት ይላል። ትዕቢተኛ ተሳዳቢ አፍ። ምክንያቱም ዳንኤል 7:5 ላይ ስድቡ በልዑልም ላይ ቃልን ይናገራል ይላል። ልዑል ላይ ነው ስድቡ፣ እግዚአብሔር ላይ ነው። የስድብ ትርጉም ባለፈው ጊዜ በነበረው ጥናታችን ተመልክተን ነበረ። መሳደብ ማለት ሰው ሆኖ እኔ የእግዚአብሔር ወኪል ነኝ፣ እግዚአብሔርን በምድር ላይ ይወክላለሁ ማለት አንዱ እሱ ነው። ዮሐንስ ምዕራፍ 10 ከቁጥር 30 እስከ 33 ማየት ይቻላል። ሁለተኛው ደግሞ ሰው ሆኖ እኔ የኃጢአት ይቅርታ መስጠት ይችላለሁ፣ ልብን ማንበብ ይችላለሁ፣ አእምሮን ማንበብ ይችላለሁ ማለት ማርቆስ ምዕራፍ 2 ከቁጥር 5 እስከ 7 አለ። ስለዚህ ተሳዳቢ ነው ማለት አንደኛ እኔ የኃጢአት ይቅርታ ሰጪ ነኝ፣ ሁለተኛ ደግሞ በምድር ላይ እኔ እግዚአብሔርን ይወክላለሁ የሚል አካል ትንሹ ቀንድ ጳጳሳዊ ስርዓትን እንደሚወክል ከዚህ በፊት በነበረው ጥናታችን ለማየት ሞክረን ነበረ። ትንቢተ ዳንኤል ምዕራፍ 7 ቁጥር 23 እና 24 ላይ እንዲህም አለ፣ አራተኛይቱ አውሬ ማለትም ሮም ማለት ነው በምድር ላይ አራተኛ መንግስት ትሆናለች፣ እርሱም ከመንግስታት ሁሉ የተለየ ይሆናል። ለምንድን ነው ከመንግስታት የተለየው? ጌታ ኢየሱስ ክርስቶስ የተወለደበት ዘመን ነበረ። ሮም ዓለምን ስትገዛ የነበረችው ጌታ ኢየሱስ ክርስቶስን ለማስገደል ሰይጣን መሳሪያ አድርጎ የተጠቀመባት መንግስት ነበረች። ከ2 ዓመት በታች ያሉ ሕፃናት የተጨፈጨፉበት ማቴዎስ ምዕራፍ 2 ላይ የምናገኘው። ሌላኛው አዳኛችን ኢየሱስም የተገደለው በዚህ በሮም ጊዜ ነበረ። ከሌሎች መንግስታት ሁሉ የተለየች፣ ምድሪቱንም ሁሉ ይበላል ይረግጣታል። ቁጥር 24 ላይ 10ሩም ቀንዶች ይላል። ከዚያ መንግስት የሚነሱ 10 ነገስታት ናቸው። ሮም በወደቀችና በፈረሰች ጊዜ በወቅቱ በነበሩ በ10ሩ የአውሮፓ መንግስታት እንደተከፋፈለች ይህንን እንመለከታለን። 10ሩም ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸው። ከነርሱም በኋላ ሌላ ይነሳል። ትንሹ ቀንድ ነው ይሄ። ይሄ ደግሞ ጳጳሳዊ ስርዓት ሌላ ይነሳል። አንድ ነው እሱም ሌሎች አላለም። ሌላ ይነሳል፣ እርሱም ከፊተኞች የተለየ ይሆናል። 3ቱንም ነገስታት ያዋርዳል። ቫንዳልስ፣ ሄሩልና ኦስትሮጎትስን ያዋረደ። ቁጥር 25 ላይ በልዑል ላይ ቃልን ይናገራል፣ እግዚአብሔርን ይሳደባል፣ የልዑልን ቅዱሳን ክርስቲያኖችን ይጨፈጭፋል፣ ዘመናትንና ካላንደር ሲስተም የዘመን አቆጣጠርን የሚቀይር እና ሕግን ይለውጥ ዘንድ ያስባል። የእግዚአብሔርን ሕግ መለኮታዊ ሕግ 10ቱን ትእዛዛት የሚለውጥ አካል። ሁለተኛውን ትእዛዝ ለስዕልና ምሳሌ አትስገድ የሚለውን ሙሉ በሙሉ አነሳ። ከዛ ሰንበትን ከቅዳሜ ወደ እሁድ የለወጠ አካል መሆኑን እንረዳለን። ይህ ጳጳሳዊ ስርዓት ነው። ታዲያ በራእይ ምዕራፍ 13ኛው ላይ ያው በትንሽ ቀንድ የተመሰለው በዚህ በምዕራፍ 13ኛው ከአንድ ጀምሮ ነብር መሳይ ሆኖ የቀረበው ራሱ ነበረ። ምክንያቱም ቁጥር 2 ላይ ያየሁትም አውሬ ነብር ይመስል ነበረ። አፒራንሱ ውጫዊ ገጽታው ማለት ነው። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ላላ ዘንዶም ይላል ቀጥሎ ኃይሉንና ዙፋኑን ትልቅን ስልጣን ሰጠው ይላል። ዘንዶ ስለዚህ ላይ ዘንዶ ማለት ነው ያልን እንደሆነ ራእይ ምዕራፍ 12 ቁጥር 9 ላይ እንዲህ ይላል፣ ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ ይላል። ስለዚህ ታላቁ ዘንዶ የሚለው እዚህ ላይ በመጀመሪያ ደረጃ ሰይጣን ዲያብሎስን ይወክላል። የምንም ጥያቄ የለውም መጽሐፍ ቅዱስ በቀጥታ ስለሚያስቀምጠው። ነገር ግን ሰይጣን ራሱን በግልጽ በማሳየት በአካል ማለት ነው መጥቶ ስራውን አይሰራም። ሌሎች ውክልናዎችን ይጠቀማል።
ወኪሎችን ነው የሚጠቀመው። የትኛውን ውክልና ነው የሚጠቀመው? በምድር ላይ ያሉ መንግስታትን ይጠቀማል። ለምሳሌ ኢየሱስን ለማስገደል የሮምን መንግስት ነው የተጠቀመው። የእግዚአብሔርን ሕግ እንዲሽሩ ለማድረግም በምድር ላይ ያሉትን ሌሎች አካላትን ይጠቀማል። ስለዚህ ሰይጣን ጳጳሳዊ ስርዓትን ተጠቅሞ እንደሰራ ሁሉ አሁን በዚህ ቦታ ላይ ለሮም ለጳጳሳዊ ስርዓት ዙፋኑን ኃይሉንና ስልጣኑን የለቀቀው ሮም ነው። ስለዚህ ዘንዶ የሚለው ዲያብሎስ ሰይጣንን ብቻ ሳይሆን የሚወክለው በሁለተኛ ደረጃ ለጳጳሳዊ ስርዓት ከዚህ በፊት ሮም ራሷ ይዛ የነበረችውን ሮም አሕዛባዊት ማለት ነው አምላክ የለሽዋ ወይም ጣዖት አምላኪዋ ሮም ለጳጳሳዊ ስርዓት ይዛ የነበረችውን ስልጣኗን ዙፋኗንና ኃይሏን ለቀቀች። እሱን እዚህ ቁጥር 2 መጨረሻ ክፍል ላይ የምንመለከተው ነገር ግን ቁጥር 3 ላይ ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ። ከ538 ጀምሮ ጳጳሳዊ ስልጣን ካገኘበት ጊዜ ጀምሮ እስከ 1798 ላይ ምንድነው የሆነው? በፈረንሳይ አብዮት ጊዜ ማለት ነው። በፈረንሳይ አብዮት ጊዜ ጳጳሱ በወቅቱ ጳጳሳዊ ስርዓት ሲያስተዳድር የነበረው ማለት ነው ተይዞ እስር ቤት እንዲገባ ተደረገና ጳጳሳዊ ስርዓት ለጊዜው ተገታ። በጳጳሱ ሞት ምክንያት ሳይሆን ጳጳሳዊ ስርዓት ራሱ ለጊዜው በፊት ይዞ የነበረውን ስልጣኑን እንዲያጣ ተደረገ ለጥቂት ጊዜ። ነገር ግን የሚገርመው ቁጥር 3 ላይ ለሞቱ የሆነውን ቁስል ተፈወሰ፣ ምድርም ሁሉ አውሬውን እየተከተለ ተደነቀ፣ ለዘንዶውም ሰገዱለት። ለሮም ማለት ነው። ለአውሬው ስልጣንን ሰጥቶታልና አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት ይላል። ባህሪያቶቹ ከታች ከቁጥር 5 ጀምሮ አለ። ተሳዳቢ መሆኑን ልክ ዳንኤል ምዕራፍ 7 ላይ እንደተገለጸው ታላቅንም ነገርና ስድብን የምናገርበት አፍ ተሰጠው። እኔ እግዚአብሔር ልጅ ወኪል ነኝ በምድር ላይ ማለት የኃጢአት ይቅርታ መስጠት እንችላለን ማለታቸው እነዛ ናቸው ስድብ ማለት። በ42 ወርም እንዲሰራ ስልጣን ተሰጠው ይላል። 42 ወር አንድ ወር 30 ቀን ስላለው 42ቱን ወራት በ30 ስናባዛ 1260 ቀናት ወይም ዓመታት ያመጣልናል። ይህ ብቻ አይደለም። ዳንኤል ምዕራፍ 7ኛው ላይ ለዘመን ይላል። ዘመን ማለት አንድ ዓመት ማለት ነው። ዘመናት ስል ደግሞ 2 ዓመት ማለት ነው። ከዛ የእኩሌታ ዘመን ወይም የዘመን እኩሌታ ይላል ደግሞ የዓመት ግማሽ ማለት ነው። 3 ዓመት ተኩል ማለት ነው። ዳንኤል ምዕራፍ 7 ላይ ትንሹ ቀንድ ወይም ተሳዳቢው ዳንኤል 7:5 ላይ ዘመንና የዘመኒት እኩሌታ ተሰጠው ይላል። እዚህ ላይ ደግሞ 42 ወር ተሰጠው ይላል። 42 ወርና ዘመንና የዘመን እኩሌታ ተመሳሳይ ናቸው። ሁሉም ወደ ቀን ስንለውጣቸው 1260 ቀናት ወይም ዓመታትን ይመጣሉ። ስለዚህ ተመሳሳይ ኃይልን የሚመለከት ነው ማለት ነው። እዚህ ላይ እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይ የሚያድሩትም ሊሳደብ አፉን ከፈተ፣ ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። ስንት ክርስቲያኖች ናቸው የተጨፈጨፉት በጳጳሳዊ ስርዓት? ይህንን ታሪክ መዝግቦታል። ፕሮቴስታንቱ ዓለም በደንብ ያውቁታል። የተጨፈጨፉት በተለይ በአውሮፓና በዙሪያዋ። ስለዚህ ትንቢተ ዳንኤል ምዕራፍ 7ኛው ላይ እንደምንመለከተው ቁጥር 25 ላይ የእግዚአብሔርን የልዑልን ቅዱሳን ይጨፈጭፋል ይላል። እዚህ ላይ ደግሞ ቅዱሳንን ይዋጋ ዘንድ ድልም ተሰጠው። ማን ነው? ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ጆሮ ያለው ቢኖር ይስማ። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስት እና እምነት በዚህ ነው ይላል። ጳጳሳዊ ስርዓት የእግዚአብሔርን ቅዱሳን አማኞችን ሲጨፈጭፍ ቆይቶ ለራሱ ደግሞ የሚማረክበት የሚገደልበት ጊዜ መጣበት። የሚማርክ ለራሱም ይማረካል፣ የሚገል ለራሱም ይገደላል የሚለው ጥቅስ በዚህ አይነት ሁኔታ ትንቢቱ በ1798 ተፈጸመ። ታሪክን ጎግል አድርጋችሁ ሰርች አድርጉ። ይሄ በእውነት በኢንካርታ ላይም በደንብ ተጽፎ ይገኛል። በ1798 ዓመተ ምህረት ጳጳሳዊው ስርዓት ተገታ። ጳጳሱ ተይዞ እስር ቤት ገባ።
በእስር ቤት ያለ ሞተ፣ ስለተገታ ቆሰለ፣ ግን ወዲያውኑ ተፈወሰ ይላል። ዛሬ ማጥናት ያስፈለገን ለምንድን ነው? ጳጳሳዊ ስርዓት በዘመኑ የሰራቸው ስራዎች እስከዛሬ ድረስ መሪሆ እየተተገበረ ይገኛል። ብዙዎች ባለማወቅ እየተከተሉት ይገኛሉ። እግዚአብሔርን ሕግ ሽሯል። ዛሬ ብዙ ሕግጋት ተሽረው እንደ የእግዚአብሔር ሕግ ግን እየተከበሩ ይገኛሉ። ሰው ሰራሽ ሕግጋቶች ማለት ነው። ጌታ ኢየሱስ ክርስቶስ ሳይለውጥ በሰው ወይም በትንሹ ቀንድ ወይም በነብር መሳዩ አውሬ በመለወጡ ምክንያት ማለት ነው። ቀጥሎ ግን የሚገርመው ራእይ ምዕራፍ 13ኛው ከ11 ጀምሮ ከምድር የወጣ ደግሞ አውሬ አለ። የትንሹን ቀንድ ወይም የነብር መሳዩን አውሬ ባህሪ በድጋሚ የሚያንጸባርቅና ጳጳሳዊን ስርዓት ኮፒ የሚያደርግ ሌላ አውሬ አለ። እሱ ማንን ይወክላል? እንመጣበታለን። በጌታ የተወደዳችሁ ወገኖች፣ እነዚህ እውነቶች ምንም እንኳ በጣም መሰረታዊ ቢሆኑ ምናልባት እንዴት ይሄ ቀጥታ ድርጅትን ተቋምን ይመለከታል ብለን መቃወም የለብንም። ምክንያቱም እግዚአብሔር እውነትን ሲሰጥ እውነት ለዘመናትም እውነት ሆኖ ይቀራል። እኛ የራሳችንን አካሄድ አስተካክለን ከእግዚአብሔር ጋር መሆን ነው የሚገባን። እውነት ግን እውነትነቱን አይለውጥም። ስለዚህ በጌታ የተወደዳችሁ ወገኖች ሐሳብ አስተያየት ካላችሁ አስቀምጡልን። ጥያቄም ካላችሁ አስቀምጡ። የሰማነውን ማስተዋል እንድንችል እግዚአብሔር በጸጋ ይርዳን።